ሰላም የኪሩቤል አሃዱ ቤተሰቦች እንዴት ናችሁ? አይኖ እንደጠፋው አውቃለሁ እዚህኛው ቻናል ላይ ግን ደግሞ ፐርሰናል ጉዳይ ገጥሞኝ ነበር። ናው አም ኦኬ ሶ ዊል ኪፕ ዱዊንግ። ዛሬ እንድናወራ የፈለኩት ትንሽ ዲፕ የሆነ ኮንሰፕት ነው። በጣም ብዙ ጊዜ በተለያየ መንገድ አውርተነዋል፣ ግን በዚህ መንገድ አውርተነው ስለማናቅ ነው። ኒውሮሳይንቲስት አይደለሁም። ኒውሮሳይንቲስት ኢንቱዚያስት ወይ ደግሞ ኒውሮሳይንስ በጣም ኢንትረስት የሚያደርገውና ማነብ አይነት ሰው ነኝ። ሶ የሰው ልጅ ለምንድን ነው በተለይኛ መቀየር የሚያቅተን ለምንድን ነው ስለሚለው ጉዳይ ነው የምናወራው። ዲፕ ስለ ብሬን ማለት ነው። ለምንድን ነው የሚከብደን? ትራውማን መርሳት የሚከብደን ለምንድን ነው? ትራውማችን በቃ ይሄ ዲፕ የሆኑ ህመሞች አሉ። ኢንሴኪሪቲ፣ መሳቀቅ፣ ሰው አለማመን፣ ይሳካልኛል ብሎ አለማሰብ፣ ይሄ በጣም ፔንፉል የሆኑ ትራውማዎቻችንን ለምንድን ነው መተው የሚያቅተን? ወይም ደግሞ ኔጌቲቭ ማሰብ፣ በሰው ህይወት መቅናት ኦር ተንኮል ማሰብ ሊሆን ይችላል። ኦር ደግሞ ይሄ ስኬርሲቲ ሜንታሊቲ ወይም ደግሞ በቃ ይሄ ሁሉን ነገር ቁንቁን የማለት እንትን ይሄ ማይለቁን ባህሪያቶች አሉ። ኦር ደግሞ ስንፍና ሊሆን ይችላል። ኦር ውሸት፣ ብቻ በጣም ብዙ ልክ ያልሆኑ ህይወታችንን ሊያመሰቃቅሉ የሚችሉ ባህሪያቶችን መተው መላቀቅ በቀላሉ አንችልም። ከባድ ነው። ሶ ዛሬ በዚህ ቪዲዮ ይህንን ኮንሰፕት ብሬክዳውን ላደርግላችሁ ነው የመጣሁት። ለምንስ ደግሞ ብዙ ጊዜ ራሳችንን ለመለወጥ አርጎ የምንባላቸው ነገሮች ለምንም እንደሚባሉ ዲቴይል እናወራለን ማለት ነው። ሶ ሌትስ ዳይቭ ኢንቱ ኢት ወይም ሶ ዲቴይል ውስጥ እንግባ። ሶ በመጀመሪያ አእምሯችን ሪያሊቲን ኤክስፒሪየንስ ማድረግ የሚችል ነገር አለ። ሪያሊቲን ፕሪዲክት ነው የሚያደርገው። ቤስት ፕሪዲክት ማለት መገመት ነው የሚችለው። ይህን እንደው ዝም ብለን ሲምፕሊ ብናወራው ጭንቅላታችን እኮ የተቀበረው አስባችሁ ታውቃላችሁ? ጭንቅላታችን እንደሚያይ ነው የምናስበው፣ ነገርን እያየ እንደሚኖር ነው የምናስበው። ግን ብሬን የምንለው ነገር እኮ እስካል ውስጥ ነው ያለው፣ ጨለማ ውስጥ ያለ ነገር ነው። ሶ ምንም አክቹሊ የሚያየው ነገር የለም። ኦፍኮርስ በአይን በአፍንጫ የሚገቡ ሲግናሎች እንጂ ሪያሊቲ አይደለም። ከተረዳችሁ ሶ ይሄ አዲሱ ኒውሮሳይንቲስቶች አዲሱ ጥናታቸው ደግሞ አዲሱ ሀሳባቸው ነው ይሄ እና ደግሞ በደንብ ነው ሜክ ሴንስ። ሶ ብሬን ሊያደርግ የሚችለው ቤስት ገስ ነው የሚያደርገው። ከድሮ ኤክስፒሪየንሱ ተነስቶ ቤስት የሆነውን የተቀራራቢ የመሰለውን ነገር ይገምታል። ከዛ ኦልዌይዝ ፕሪዲክት ያደርጋል። ደግሞ አዳዲስ ነገሮችን ይገምታል። ፕሪዲክት ካረገ በኋላ ደግሞ ሞዴል ወይም ደግሞ የሚተዳደርበት እንደ ደንብ የሚመስል ነገር ይገነባል ማለት ነው። ሞዴል ያን ሪያሊቲ ይገነባል። ዞዛት ኔክስት ታይም ያ ነገር ሲያጋጥመ በዛ መንገድ እንድትተረጉመው ማለት ነው አይደለም። ለምሳሌ አንዳንዴ ፎቅ ጫፍ ላይ ባልከኒ የሌለው ብረት የሌለው ፎቅ ጫፍ ላይ ብትጠጋ የሚሰማ ስሜት አለ አይደል? ኔክስት ታይምም ሌላ ቀንም እኮ ስትጠጋ የሚሰማ ስሜት አለ። ለምሳሌ ሰው ሲወድቅ አይተህ ማታቅ ቢሆን ኦር ምናምን ያን ያለ ልጅን ለምሳሌ ብትወስደው ላይፈራው ይችላል ጠርዝ ላይ መሄዱን አይደለም። ልክ እንደዛው ከኤክስፒሪየንስ ወይ ሰው ሲወድቅ ሲያድግ ወይም ኮንሽስ እየሆንክ ሲሄድ እንደሚወደቅ ስታስብ ጭንቅላት የሆነ ሞዴል ቢልድ ያደርጋል። ምን አይነት ሞዴል? ስትጠጋ አደጋ አለ የሚል መልእክት ማለት ነው። ስለዚህ ገመተ ማለት ነው። እቺ ጠርዝ ነች ትገልሃለች፣ ኔክስት ሊፈጠር የሚችለው መሞት ነው፣ ስለዚህ ተጠንቀቅ ይልሃል ማለት ነው። ግን እኔ አሁን በደንብ እንድናወራ የፈለኩት አእምሯችን ይገምታል። የኔም ጥያቄ ነበር፣ ለረጅም ጊዜ ስጠይቅ የነበረው ጥያቄ ነው። ለማንበብ እንድገፋፋ ያደረገኝ ይሄ ነው። አእምሯችን ቢሳሳትስ? እሺ የሆነ ነገርን ይገምታል አይደል? ሲሳሳት ምንድን ነው ያደረገው ነው? እስኪ ይሄን ኤግዛምፕል ነው። ለምሳሌ አንድ ሰው አእምሮ ውስጥ ኮንፊደንት አይደለውም ወይም ደግሞ መናገር አልችልም ብሎ አሰበ እንበል። ያስባል። አእምሮ እንደዛ ነው የሚያስበው፣ ያደገበት መንገድ። እንግዲህ ፕሪዲክሽን ማለት ለምሳሌ የሆነ ነገር ስታደርግ ቤተሰቦች የሚቆጡ ከሆነ ኔክስት ታይም አእምሮ ይገምታል። ያን ነገር ካደረግ ቀጥሎ ቁጣ አለ ብሎ ስለሚገምት ስታድግ በቃ አልችልም ብለህ አመንክና ፐብሊክ ስፒኪንግ ወይም ሰዎች ፊት በኮንፊደንት ቆሜ መናገር አልችልም፣ አላምርም፣ ደስ አልልም ብሎ የሚያስብ ሰው ይሄ አይነት ፕሪዲክሽን ያለው ጭንቅላት ውስጥ መድረክ ላይ ወጣ እንበል አይደለ? መድረክ ላይ ሲወጣ የሚያስበው ምንድን ነው? እኔ አላምርም፣ መልኬ አያምርም፣ አለባበሴ አያምርም፣ ንግግሬ አያምርም ብሎ ነው ያ ሰው የሚያስበው። በአጋጣሚ ግን ንግግሩን አድርጎ ሲጨርስ ቆሞ አጨበጨቡለት ዳኞቹ። አረ ህዝቡ ሪስፔክትፉሊ አንበሳነ ምናምን አለው። አሁን ግራ ገባው አይደል? አይምሮ ኮንፊውዝድ ሆኗል። ለምን? አይምሮስ የሚያስበው እንደማይችል ነው፣ እንደማያምር ነው፣ ደስ እንደማይል ነው። በቃ በአጠቃላይ ጥሩ ያልሆነው ነገር ነው። የተፈጠረው ግን ተቃራኒ ሆነ። ሶ ተሳሳተ ማለት ነው። አይምሮ ቤስት ፕሪዲክት ያደረገው ሰዎች ይስቁብኛል፣ ያላግጡብኛል፣ ያሾፉብኛል ብሎ ነበር ፕሪዲክት ያደረገው አይደል? ግን የተፈጠረው እዚህ ኦፖዚት ሆነ ማለት ነው። እንደዚህ አይነት ነገር ፕሪዲክሽን ኢረር ይለዋል አይምሮአችን ወይም ኒውሮሳይንቲስቶች። ፕሪዲክሽን ኢረር የግምት ስህተት ይሉታል። የግምት ስህተት ሲፈጠር አሁን እዚህ ጋር ትልቁ ጨዋታ ያለችው እዚህ ጋር አእምሮ
የገመተው ነገር አልሆን ሲለው ፕሪዲክሽን ኢረር እንለዋለን። ያ ፕሪዲክሽን ወይም የገመተው ነገር ሲሳሳትበት ሁሉም ሰው ሁለት ኦፕሽን አለው። የመጀመሪያው ሞዴሉን ምን ማድረግ አፕዴት ማድረግ ማሻሻል አይደል? ኦፕሽን 1 ኦኬ ለካ አክቹሊ ፕሬዘንቴሽን የዚህን ያህል አያስፈራም አይደለም ግምቴ ተሳስቷል ብለህ ፕሪዲክሽንህን ሞዴል ማድረግ። ስለዚህ ከዚህ በኋላ ለካ አልደብርም አላስጠላም፣ ለካ ሰዎች ያዳምጡኛል፣ ለካ ንግግሬ ያምራል ወደሚል አዲስ ፕሪዲክሽን ኔክስት ታይም የሰውዬ መድረክ ላይ ሲወጣ ምን እንዲያስብ ሰዎች ያዳምጡኛል አይደል? አሁን ፐርሰናሊ ብትጠይቁኝ ሰዎች ፊት ቆሜ ሳወራ ፖድካስቶችም ሰው ያዳምጠኛል ብዬ ነው የማስበው አይደለም። መጀመሪያ ግን እንደዛ አልነበርኩም። ድሮ በጣም ነው ፈራው ካሜራ ፊት መቀመጥ። ያንን ፕሪዲክሽን ስንቀይረው ኦፕሽን 1 አፕዴት ማድረግ ማለት ነው። አፕዴት ግን የምታደርገው በአንድ ቀን አይደለም። ያንን ነገር ደፍረህ የምትሄድ ከሆነና ደጋግመህ የምትሞክረው ከሆነ ሞዴሉ ይቀየርና ኔክስት ታይም መድረክ ላይ ስትወጣ ቢስቁብኝስ አልችልም ሳይሆን ለካ ፐብሊክ ስፒኪንግ ያን ያህል አደገኛ አይደለም፣ ያስፈራ ነገር አለ። ለካ ሰዎች ፊት ውስጥ መቆም ያን ያህል መቆም ያስፈራል። እንደዛ ብለህ አታውቅም በህይወትህ? በጣም የፈራኸው ነገር ለካ ያን ያህል አያስፈራም። ሪጀክት መደረግ ለምሳሌ ወንዶች በሴቶች በጣም እንደሞት ነው የሚያስቡት። ሃይ እንዴት ነሽ ሰላም ነው ምናምን ስንተና ባላ ስልክሽ ስጪኝ ብለው ይሄ ወደዛ መባልና አብዛኛው ወንድ እንደ ጦር ነው የሚፈራው። የምር ግን እንደዛ የሚለውን ወንድ ብትጠይቀው ሪጀክሽን ምንም አይመስለውም። ምንም አንተ ህይወት ላይ የሚለውጥ ለካ የሚገል ነገር አይደለም እንድትል ያደርጋል። ስለዚህ አንደኛውና ቤስቱ ይሄ ነው። ሁለተኛው ኦፕሽን ግን ሞዴሉን ማስጠበቅ ነው፣ የነበረውን ማስጠበቅ። አብዛኞቻችን እዚህ ካታጎሪዎች ነው የምንወድቀው። ኢቨን ፕሪዲክሽን ኢረር ተፈጥሮ ጭንቅላታችን ያሰበው ሳይሆን የተሻለው እንኳን አይተን ማረጋገጫ አይተን ሰዎች ጋር ጭንቅላታችን የለመደውን መልቀቅ ስለማይፈልግ መጀመሪያ ያዛትን ግምት መልቀቅ ስለማይፈልግ መልሰን ራሳችን በራሳችን እንድናሳምነው ያደርገናል። ምን ይለናል መሰለ? አውቀው ነው እንዳጋጣሚ ነው ይሳቁልኝ አይደል? እንዳጋጣሚ ነው ያዳምጡ እንጂ ኧረ አይሰሙኝም፣ ነገ ብደግም ሰለቻቸዋለሁ አይደለም? በአጋጣሚ ወይ ስላላስታውሉት ነው ብለህ መልሰህ የመጀመሪያውን ግምት የሚያጸና ነገር ለራስህ ማለት ነው። እንደዛ ሲሆን ሲጀመርም አእምሮ የለመደው ተረተኛል የለመደው እንትን ስለሆነ ተረተኛል የለመደው ያኛውን ስለሆነ ኔጌቲቭውን ስለሆነ ስታግዘው በደንብ ሰፖርት ያደርጋል። ብዙ ግፊ አይፈልግም አይደል? ለምሳሌ በአጋጣሚ ነው እንዲያረኩት የሚል ሰው አጋጥሞ አያውቅም። አረ ድገሞ ወይ ነገር አድርገው ስትለው አረ እኔ እዛን ቀን ጣሪ ነው እንጂ አወጣኝ እኔ አልችለውም ይሄን ነገር አይደል? አይ ሰዎች የሚይዟቸው ነው እንጂ ለሞራሌ ብለው ነው ብለህ ራስን ታሳምናለህ። ምን የመጀመሪያውን ግምት ታስተካክል። ብሊቭ ይሄ ሀሳብ በደንብ አንደርስታንድ ካደረጋችሁ ሪሊ ቼንጅስ ብዙ ነገር ጭንቅላታችሁ። አሁን ከምን ጋር ላገናኘው እንደሆነ ዴፊኒትሊ ትረዱኛላችሁ። ቀስ በቀስ እየሄድን ያለንበት ዳይሬክሽን አእምሯችን ኦልዌይስ ፕሪዲክት እያደረግ ነው። ፕሪዲክት የሚያደርገው ባይ ዘ ዌይ ፊውቸርን አይደለም። እሺ ነገ ይፈጠራል አይፈጠራል ሚኒንግን ነው ፕሪዲክት የሚያደርገው። ለምሳሌ ሱስ ውስጥ የሚጠቁ ሰዎች ምናምን አዲክሽን ነው ፕሪዲክት እኮ የሚያደርገው ደስታን ነው አይደል? ለምሳሌ አእምሮ ኳስ ትወዳለህ ናቲ፣ ለምሳሌ በጣም ኳስ ትወዳለህ። የአርሰናል ኳስ ያለ ሰዓት አእምሮ ፕሪዲክት የሚያደርገው ጨዋታው ገብቷል። ይሄ አለ ፕሪዲክት የሚያደርገው ደስታ አለ እዛ የለመድከው ተርተኛል። ሄደ ተሸነፈ ስትመጣስ ተቃራኒ ይሆናል አይደል? ስለዚህ ኳስ ለመተውም ላለመተውም እድል ይሰጣል። ብዙ ጊዜ ግን ነገ ያሸንፋል ብለህ ተስፋ የለመድካትን ሀሳብ ይዘህ ትቀጥላለህ። በጣም ብዙ ሰዎች በሚወዱት ቡድን የማይረባ ስህተት ሰርቶ ተሸንፈው መደገፍ ያቆሙ የሉ አሉ። እኔ የማውቃቸው ለምን እንደዚህ የገመተ አልሆን ሲል ጭንቅላት የመለወጥ ቻንስ አለህ እዛ ጋር። ግን ምን ነው ወዲያው ኔክስት ታይም ያሸንፋል። ለራስህ የምትነግረዋል የድሮ ላይ ለመቆየት ስትል ለራስህ የምትነግረው ነገር አለ። እንዲህ ስለሆነ ጥሩም ነገር ሲያጋጥምህ እኮ ነው። ኧረ እኔ አንዴ ነው እንደዚህ የሚሉ ሰዎች አጋጥም ፈተና ደፍነው መጥተው ኧረ እኔ እንዴት እንዳመጣሁትም አላውቅም ገባ መልሶ የድሮ አልችልም የሚለው ዲፎልት ባህሪ ውስጥ ይገባሉ፣ ወደኋላ ይመለሳሉ። ይቺ ቱ ኦፕሽኗ ነች። ኦፍኮርስ አእምሮ ፕሪዲክት ያደረገውን ካሳካ ግን ይጸናል ማለት ነው። ለምሳሌ አንተ ደስታ ገምተህ ሄደህ ደስታ ካገኘ ሱስ ይሆንብሃል ያ ነገር። አእምሮ ተረተኛ ሀዘን ኤክስፔክት አድርጎ ሀዘን ካጋጠመው ይሄ ሰውዬ አይወደኝም ብሎ አስቦ የማይወደው ሰው ካጋጠመው ያጸነዋል። የምርም አይወደኝም ብሎ እንደ ሮል ይወስደዋል ጭንቅላት። አሁን እኛ ያወራ ነው የገመትከው ምን ካልሆነ ካልተፈጠረ ነው አይደለም? ስለዚህ ፕሪዲክት የማድረግ በሚገርም ሁኔታ ደግሞ ሰው ልጅ ፕሪዲክሽን ኢረር ሲፈጠር ወይም ደግሞ አእምሮ ኢማጂን ያደረገው ነገር ሳይሆን ሲቀር ለሱ የምትመልሰው መልስ በተወሰነ መልኩ ስለ ፊውቸር ህይወትህ ይናገራል ነው ሐሳቡ። ዋናው ኮር ሐሳብ እቺ ነች እኛ እንድናወራት የፈለኩት።
ሀቢት ለምሳሌ ልምድ ምንድነው ልትሉኝ ትችላላችሁ። ምክንያቱም ፐርሰናል ዲቨሎፕመንት ሲወራ ልምድ በጣም ኢምፖርታንት ቦታ የሚይዝ ነገር ነው። ልምድ ማለት ቤስት ፕሪዲክሽን ማለት ነው። ኦልሞስት ልምድ ማለት አውቶማቲክ ፕሪዲክሽን፣ ኦልሬዲ ተመሳሳይ አውትከም ያለውን ነገር መልመድ ማለት ነው አይደል? ለምሳሌ እኔ ቡና ስጠጣ ኤክስፔክት የሚያደርገው አውትከም አለ፣ ያውቃል። በቃ ነቃ ማለት ምናምን በቃ አለቀ። ያቺ ነገር ከመደጋገሟ የተነሳ አውቶ ፓይለት የሆነች ነገር ማለት ነው አይደለም? ስለዚህ ፕሪዲክት ነው የምናደርገው ነው። ለምሳሌ አይምሮ ከዚህ በፊት ነገር ተጠቅሞ በጣም መጥፎ ሴንሴሽን ወይ መጥፎ ሚኒንግ ከሰጠው አይፈልገውም። አሁን አንድ ነገር ለምን ቤስት ፕሪዲክት የሚያደርገው አይቶት እኮ ምናምን አይደለም፣ ፊል አድርጎ ምናምን አይደለም፣ አይን የለውም፣ ግን ቤስት ያንን ሴንሴሽን ፕሪዲክት ያደርግና እንዳታረገው ያደርጋል። ስለዚህ እንግዲህ ፕሪዲክሽን ኢረር ወይም አይምሮ የገመተውን ሳያገኝ ሲቀር የሰው ልጅ የመቀየር ቻንስ አለው። አሁን መቀየር ለምን እንደሚከብድናል መነሻችን ቻንስ ይሰጣል የመቀየር። ለምን ብልጥ ሰው ከሆንክ አይደለም ኦኬ ለካ ይሄ እንደጠበቅኩት አይደለም ማለት ትችላለህ። ለካ እንደጠበቅኩት አያስፈራም አይደል? እኔ አንድ ልጅ አስታውሳለሁ ታክሲ ውስጥ ተጣላና በቦክስ ተመታ። ከዛ ልጁ የሚገርም ተደባዳቢ ሆነ። ከዛ በኋላ ፈሪ ነበር። ለካ ቦክስ አያምንም። ሲሊ ግን አስታውሳለሁ ድሮ ነው የሰማሁት። ከዛ ልምስ የሚያወጡት ሆነ። ልጁ ተመቶ አያውቅም። አይምሮ የሚያስበው በቃ ቦክስ እንደሚገለው ነው የሚያስበው። ከሰው ጋር መጣላት ይፈራል። በቃ ግንባሬን ብሎ ኃይለኛ ቦክስ ተመታ ከሱ በላይ ከሆነ ሰውዬ ጥልቅ ያለ ቦክስ። ግን ሰርቫይቭድ በቃ ትንሽ እንደዚህ ነሰረው ነገር ቶ ኦኬ ሶ ፕሪዲክሽን ኢረር ነው። አየህ ኦኬ የገመተው ቦክስ ይገላል ነው ኦልሞስት በጣም ዱላ ይፈራል ምናምን ሲጀለጥ ኦኬ ያን ያህል አይደለም ብሎ አሰበ። ዘን አረብ አጋጣሚ ነው ወይ ልጁ እጁ ሶፍት ስለሆነ ነው ሰውዬ ወይ ስላልተዘጋጀ ነው ብሎ አልጸናም በዛ ሐሳብ። ኦኬ ለካ አያምም የሚል ሐሳብ ነው ያዘው። ከዛ በኋላ ያ ሰውዬ መፍራት አቆመ። የብዙ ዓመት ፍርሃቱን አሸነፈው ማለት ነው። አሁን ስለ ቦክስ አይደለም ፖይንት፣ አይምሮ እንዴት እንደሚሰራ ብቻ እያወራን ስለሆነ ነው። የሆነ ነገር ፕሪዲክት ያደርጋል። ከተሳሳተ ብልጥ የሆነ ሰው የመቀየር ቻንስ አለው ያን አስተሳሰብ። ለምን ኦኬ እንደዚህ አልጠበቅኩም ነበር፣ ለካ እንደዚህ ይቻላል፣ ለካ ቢዝነስ እንደዚህ አይደለም፣ ለካ ይቻላል። ቪዲዮ ፊት መቅረብ ለካ አያጠፋም፣ ያስፈራል፣ ግን ኦኬ አይደለም። የሆነ ነገር ማድረግ ለካ እንደዚህ ነው፣ ለካ ሶ አክቹሊ እንደሚቻል ኦፖዚት ያሳያል ማለት ነው። ስለዚህ ነው አሁን ሰው ብዙ ጊዜ ሶሻል ሚዲያ ላይ የምንመከራቸው ኮመን ምክሮች አሉ። ሰልፍ አዌርነስ ይኖርህ አይደል፣ ራስን በደንብ ያው፣ ከዛ ደግሞ በትንሹ ጀምር፣ ፖዚቲቭ ቲንከር ሁን የሚባሉ ሀሳቦች አሉ። አሁን እንዴት ፕሪዲክሽን ኢረር እንደሚቀይሩ ነው ማሳያችሁ እነዚህ ነገሮች። ወይም ደግሞ ፕሪዲክት የምታደርገውን ነው የሚቀይሩ፣ ሌላ ነገር አያደርጉም ማለት ነው ቤዚካሊ። ምክንያቱም አንድ ሰው በህይወቱ የሚፈልገው ቦታ አልደረሰም ማለት አይደል፣ ሰምሃው የሆኑ ፕሮብለሞች አሉ ማለት ነው። ፊገር አውት ያላረጋቸው በጊዜ ሂደት ግን ፊገር አውት ያላረጋቸው ግን ፊገር አውት ለማድረግ አሁን ሎጂካሊ ስፒኪንግ ስናወራ ሪሌሽንሺፕም ላይ ችግር ይኖርበት ይሄ ሰውዬ፣ ስፒሪቹዋልም ላይ ይኖርበት፣ ፐርሰናል ህይወቱም ላይ፣ ገንዘብም ላይ፣ ምንም ስራም ላይ ይኖርበት ይሄ ሰውዬ። አሁን ስታስቡት እናንተ ጥያቄ ጠይቃችሁ ይሄ ሰውዬ እዛው አይነት አስተሳሰብ ላይ ሆኖ ራሱ መቀየር ይችላል ተብናላችሁ? ኖ ሶ የሆነ አይነት ሜንታሊቲ ወይም ማይንድሴቱ ወይም ፕሪዲክሽኑ ምን ማለት አለበት? መቀየር ማለት ነው። ሶ ለመቀየር ደግሞ መሳሳት አለበታል። ወይም ደግሞ ያን አእምሮ ፕሪዲክት ያደረገው መጀመሪያ የገመተውን ነገር ተቃራኒ ሊያጋጥመው ይገባል ማለት ነው አይደል? ስለዚህ ለምሳሌ አንድ ሰነፍ ሰው ወይም ስራ ሰርቶ ማያውቅ ሰው ወይም ደግሞ የሆነ ነገር ማድረግ የሚፈልግ ሰው ራሱን መለወጥ ያቃተው ሰው በትንሹ ጀምር የሚባልበት አንዱ ምክንያት ይሄ ነው። ምክንያቱም በትንሹ ስትጀምር አይምሮህን ፕሪዲክሽን ኢረሩን እያሳሳትከው ነው። ለምን? ለምሳሌ አይምሮ አይሰራውም ይሄን ስራ አይደል፣ ደስ አይለውም፣ ይደብረዋል ብሎ ነው የሚያስበው። ግን አንተም ታረጋለህ። አርጋው ትንሽ ስለሆነ ታረጋታለህ። ማረገ ኦኬ እንዳሰብኩት አይደለም አይደል፣ ይደረጋል ለካ። ለምሳሌ ጂም መስራት ሊሆን ይችላል፣ ወይም ደግሞ ማንበብ ሊሆን ይችላል። እስኪ በማንበብ እናወራ ሞር እዛ ላይ ኤክስፒሪየንስ ስለሆነ። በማንበብ ለምሳሌ ብዙ ሰው እስኪ ላይክ 2 ፔጅ ብቻ ማንበብ አንባቢ አትሁን። 2 ፔጅ ብቻ ማንበብ። 2 ፔጅ ማንበብ አንተን የሚያውቅ አይምሮ አያነብም ብሎ ነው። 2 ፔጅ ስታነብ ግን ተጋጨ፣ ለካ ይነበባል፣ ለካ ይቻላል 2 ፔጅ ማንበብ። ሶ ፕሪዲክሽን ኢረርን ቀየርክ። ሶ ምንህን ኔክስት ታይም ማንበብ እንደምትችል ምን እያደረገ ሄዳል ማለት ነው? አይምሮ እያመነ ግሬትፉል መሆን፣ ማመስገን። ለምሳሌ ስታመሰግን ለምሳሌ ሰምሃው ፕሪዲክሽን ኢረር ነው የምትፈጥረው ጭንቅላት ውስጥ እኮ አይደል? ለምሳሌ አይሆንልኝም፣ አይሳካልኝም፣ አልተባረኩም፣ በላይ የለኝም፣ መጠጣው የለኝም፣ የተመሰካከለ ነው ምን ነው። ግሬትፉል መሆንስ ምንድን ነው? ገልብጠዋል። ቴንኪዩ ጋር ስለሰጠኝ፣ ቴንኪዩ የዕለት እንጀራዬን ስላላጣው፣ ቴንኪዩ ጤና ግር እጅ ስለሰጠኝ፣ ቴንኪዩ በጦርነት በምን የሚማቅቁ ሰዎች ውስጥ አሉ አይደለም?
አይደለም እኛ አትሊስት እየኖርን ነው ከነሱ ተለይተን በጽድቅ ተሽለን ሳይሆን በቃ ስላለ ነገር ማመስገን አለብህ ነገር ይኑር አይኑር ስለማታውቀው ይሄ እነዚህ ነገሮች ስትናገር ጭንቅላት ምድር ይፈጥሩት ኤረር ነው ይፈጥሩ ምክንያቱም ጭንቅላት ኤክስፔክት የሚያደርጉ ህይወት ወረስት እንደሆነ እንደተበላሸ እንደተመታ ማንም እንደሌለ በታችነት ስሜት ምናምን ነው የሚመጣው when you do ግን ይሄንን ጭንቅላት ኦኬ ለካ ይቻላል ያንን ፊል ማድረግ ያን ነገር ማድረግ ይቻላል ለካ ሰው አይምሮ ባይ ዲፎልት ማይንድ ሺፍት ያደርግ ይላል ፕሬዲክሽኑን ማለት ነው ይሄ ወረስት ክፉን ማሰብትቶ ወደ ፖዚቲቭ ተሻገረ ይመጣል ማለት ነው ሶ ማይንድሴት ሺፍት ባይ ዘ ወይ ፕሬዲክሽንህን መቀየር ማለት ነው ማይንድሴት ኢዝ ባይ ዘ ወይ ማይንድሴት የሚባለው ነገር ራሱ የፕሬዲክሽኖች ስብስብ ማለት ነው ስለ ህይወት ስለምን ያለ አይደል ግምቶች አሉ አይደል እንዲህ ነው የሚሆነው እንዲህ ይሆናል ያ እንደዚህ አይነት ሰው ወዳለው እንደዚህ አይነት ሰው አልወድም እንደዚህ አይነት አስተሳሰብ ስራ ምናምን ይያልክ የምታስባቸው ራሱ የግምቶች ስብስብ ነው ቤዚካሊ ሶ ከነዛን ስብስብ ማፍረስ ደግሞ የምትችለው ያን ፕሬዲክሽን ኤረር ፈጥረ አክቹሊ አዌርነስ በመፍጠር ነው ለራስህ ኦኬ ይሄ ነገር ሮንግ ነው ኦኬ ሶ ጭንቅላትህም ግን ባንዴ አይተውህም በነገራችን ላይ ቀደም እንዳልኩት አይ ይሄ ዛሬ እንትን ትላለህ ነገ የምትበላው የለህም ይላል ዛሬ ያገኘ የዕለት እንጀራ ነገ ምን ልበላ ነው ይላል ያስታውሳል አውቆ ወደ አለማመስገንህ እንድትመለስ if you keep doing ግን ያኛውን ማሰብ ይጀምራል ነው ፕሬዲክሽኑ እየተቀየረ ሞዴሉ አፕዴት እየሆነ ይመጣል ነው once you do that you become powerful I'll tell you this ምክንያቱም አንዳንድ ሰዎች ወላችሁ ልክ ያልሆነ ነገር ሲናገሩ ስለሰማ ነው ሶሻል ሚዲያ ላይ ይሄ በቃ ማይንድሴት ምን ማለት ግን ቀስ በቀስ ራሳቸው ደግሞ ወደ ማይንድሴት ሐሳብ ሲመጡ ታያቸዋል like አባባሌ ገብቷል ሄዶ ስኪፕ ማድረግ ማትችላቸው ሁኔታዎች ደግሞ አሉ አባባሌ ገብቷል አለበለዛ ይሄ ዲፕ ዳውን ያሉ የተጫኑ ነገሮች መስተካከል ካልቻሉ በጊዜ ሂደት የጊዜ ጉዳይ ነው ታፈርሰዋል የጊዜው ጉዳይ ነው ትነደዋል ስለዚህ ይሄ መጀመሪያ አእምሮ ፕሬዲክት የሚያደርግበትን መንገድ ማስተካከል ያስፈልጋል ይሄ ዲፕሊ ለተጎዳችሁ ነው ቦታ ለመንቀሳቀስ ለቸገራችሁ ሰዎች ነው ኤቪደንስ ወይ ምልክት ወይ ማስረጃ ማቅረብ ስላለባችሁ ለጭንቅላታችሁ ከዛ ስህተት ነህ ማለት አለበት ጭንቅላት በሌላ መልኩ ፕሬዲክሽን ኤረር ማለት አይምሮውን ስህተት ነው ያሰብከው እችላለሁ ያልከው ነው አይደል ስህተት ነው ያሰብከው ሰውየው ክፉ አላሰበብኝም ስህተት ነው ያሰብከው ልከስር አልነበረም ደፍሬ ባልገባ ኖሮ አይደል ለምሳሌ አንዳንድ ሰው በቃ ከስራለው በላሽ በየለያለ ኃይለኛ ዝግብ ይዘጋ ተጋጫ ስለዚህ አጋጣሚ ነው ብሎ ብሩን ያገኛትን ብር ባንክ ይዞ ይሮጣል ደግሞ ስራም ይሰራል አይደል ሶ ያንን ፕሬዲክሽን ማስተካከል ትንሽ ኮምፕሊኬትድ እንዳረኩት ይገባኛል ግን በተቻለ አቅም እየደጋገምኩኝ በተለያየ መንገድ ለማወራት መሞክረው ከኮር ኮንሰፕቱን እንድትረዱ ስለምፈልግ ነው ረሳው ነገር አለ ያ ስለዚህ ቅድም እንዳልኩት ጭንቅላታችሁ ውስጥ ኢንቴንሽናሊ ወይ ፈልጋችሁ ፕሬዲክሽን ኤረር መፍጠር ጥሩ ነው ማለት ለዛ ነው ሰዎች ኢንቫይሮንመንታችሁን ይሏችሁ ፖዚቲቭ የሆኑ ሰዎች ጋር ዋሉ መለወጥ የምትፈልጉ ሰዎች ከተባለ ወይም ደግሞ የሥራ ሰዎች ጋር ወይም ምናምን ዋሉ ስትባሉ ምክንያቱ እኮ ፕሬዲክሽን ኤረር ለመፍጠር ነው አይምሮ የሚገምተው ምንድነው አንተ ማትረባ እንደሆንክ ነው አንተ ምንም ጭንቅላትህ እንደማይሰራ ደካማ እንደሆንክ የመጣህበት ቤት መጥፎ እንደሆነ ምናምን ነው የሚነግርህ ደህና ሰው ጋር ስትሉ ግን ያን አይደለም ይነግራል ናቲ እንድትሰራ እንደምትችል ትሰማለህ ኦኬ ስለዚህ ምን ይሆነበት ፕሬዲክሽን ኤረር ተፈጠረ ጭንቅላት ሳር ለካን ይችላል ነው ሊል ነው ለካ አክቹሊ ያስፈራም ከሰው ጋር መስራት ለካ አክቹሊ እያለ ቀስ በቀስ ምን ይሆናል ማይንድሴት ሽፍት ያረጋ ይላል ሶ ቤዚካሊ ኮር ኮንሰፕቱ ይሄ ነው ሶ ፕሬዲክሽን ኤረር እኛ እንደምናወራው በጣም ወይም ደግሞ አሁን ለኤግዛምፕል ለሐሳብ እንተጠቀመው ነው በጣም ሲምፕል ቶፒክ አይደለም በጣም ኮምፕሊኬትድ የሆነ ስታዲ የሚፈልግ ኮምፕሊኬትድ የሆነ ግን ጀነራሊ ሐሳቡ ግን ይሄ ነው የሰው ልጅ ጭንቅላቱን ስህተት ነህ ለማለት በትንሹ ፕሩፍ ማድረግ አለበት የሆነ ነገር አለ ሄደህ ደግሞ ፕሩፍ እስካላረክ ድረስ ምንም አታውቅም ገባ ለምሳሌ በጣም ሰው የሚፈራ ሰው ለምሳሌ ፍርሃትን እንድትጋፈጠው ያደርጋል አንዳንዴ አይደል ፍርሃትን ስትጋፈጠው አክቹሊ እንደፈራው አይደለም በጣም የምትፈራው ሰውዬ ጋር አብረህ ሄደህ ስትሰራ አክቹሊ እንደፈራው አይደል አንዳንዴ ደግሞ ሰዎች በጣም ክራሽ ፍቅር ባል አይሆንም ሲባል ተታጣቀም ለምን መሰለ ፕሬዲክሽን በጣም ያ ሰውዬ መልአክ እንደሆነ ነው እኔ ለምሳሌ በጣም ከሚያደንቀኝ ሰው ጋር መስራት እፈራለሁ በጣም ለምን መሰለ አይምሮ ውስጥ ፕሬዲክት አድርጎ የሚመጣው ምንድነው ኪሩቤል በቃ የሚገርም ሰው ነው ምናምን አይደል ከዛ ሲመጣ ግን ሰው ነህ አይደል ብዙ እንከን ያይባል ብዙ ጥሩ መጥፎም የሚታዩብ ነገሮች ከዛ ይጋጭበታል ስለዚህ ይቀይራል ሐሳቡን ማለት ነው አይደል ማይንድሴቱ ሽፍት ያደርግና ኦኬ ኪሩቤል ለካ እንደሚወራው ሰው አይደለም መጥፎ ሰው ነው ይላል ወይም ደግሞ የሆነ ሰው ነው ይላል ስለዚህ ተቀየራ የማይንድሴት ይሄንን ስትራቴጂ ለፖዚቲቭ ነገር እንጠቀመው ነው እኔ ሐሳብ
ስለዚህ ፖዚቲቭ ፕሪዲክሽን ኢረር በፖዚቲቭ ወይ ክሬት ማድረግ ከቻልክ ራስን ለምሳሌ ወጥተህ የሆነች ነገር ሞክረህ ለሰዎች ፖዚቲቭ ለሆኑ ሰዎች ብታሳየው አንበሳ ነው ይለዋል አይደል? አንበሳ አንተ እኮ አንበሳ ነኝ ብለህ አታምንም። አንተ ጀግና እንዴት ሰራው ጎበዝስ አሜዚንግ ሲለው ኦኬ ሶ ለካ አሜዚንግ ነኝ ይላል ጭንቅላታል። ኧረ በአጋጣሚ ነው ምናምን ብለህ የተሽኮረሙ እዛው የድሮውን ሞዴል ይዘህ የምትቀጥል ከሆነ ያንተ ችግር ነው። ለካ እችላለሁ እያልክ እያሳደግክ ነው የምትወጣው። ኦፍኮርስ ሶሻል ሚዲያ ላይ ያለን ሰዎች እኮ ስንጀምር በጣም ነው የምንፈራው። ስንጀምር ብዙ ነገር የሚጨንቀን አይደል? ኮሜንቱ ምኑ ከዛስ ሰው ሄልፕ አድርገኸኛል፣ ሰው ረድተኸኛል አለ ሰው ኪራ ሀሳብ ጠቅሞኛል ኪራ ምናምን ሲልህ ምንን እየቀየረልህ ይሄዳል? ፕሪዲክሽንን ኦኬ ለካ የምሰራው ነገር ይጠቅማል አይደል? ኦኬ ለካ ከዛስ ፑሽ እንድታረቅ እየለወጠ ነው የመጣው። ሆፕፉሊ ይሄ ሀሳብ አሁን ያወራሁት ሀሳብ ገብቷችሁ ፕራክቲካሊ አፕላይ የምታረጉ ከሆነ አይ ውድ ሪሊ ቢ ሃፒ። አንደርስታንድ ካረጋችሁኝ ከልባችሁ ኮሜንት ላይ ጻፉልኝ። ካልገባችሁ ደግሞ ኔክስት ታይም ኢን ዲቴል ደግሞ ከዚህ በተሻለ መንገድ እናወራዋለን ብዬ አስባለሁ። ለዛሬ ግን ጠፍቼ ስለሆነ የመጣሁት ይበቃናል። ቻናላችንን ሼር አድርጉት፣ ኮሜንት አድርጉ። እወዳችኋለሁ።